የኢትዮጵያ ብሔራዊ ባንክ ለባንኮች አጠቃላይ ያስቀመጠውን 24% የብድር እድገት ገደብ ለወለድ ነፃ ባንኮች ሙሉ ለሙሉ አነሳ። ይህም የሆነው ባለፈው የፈረንጆች ወር ኦክቶበር መጨረሻ ቀናት ሲሆን በዚህም ውሳኔ መሰረት የወለድ ነፃ ባንኮች ልዩ ተጠቃሚ እንዲሆኑ ነው በብሔራዊ ባንክ የተወሰነው። ይህ ውሳኔ ለማሳለፍ የተገደደው የኢትዮጵያ ብሔራዊ ባንክ በተለይ እንደምታውቁት ለአጠቃላይ አገሪቷ ላይ ለሚገኙ ባንኮች የብድር እድገት ወለድ የብድር እድገት ፐርሰንትን በአመት የሚያደርጉትን ገደብ በማስቀመጥ የገንዘብ ስርጭትን በገበያ ላይ ለመቆጣጠር ባደረገው ፖሊሲ ላለፉት 2 ዓመታት በባንኮች ላይ ከፍተኛ ተጽዕኖ እንዲሁም በገበያው ላይ የገንዘብ እጥረትና የገንዘብ እንደፈለገ አለማግኘት ተከትሎ የተፈጠሩ ነገሮች ይታወቃል። በተለይ አንዳንድ ባንኮች የተፈጠረባቸውን ከፍተኛ የገንዘብ ቀውስ ለመፍታት በጣም ብዙ መንገድ ሄደው እንደውም የማያስፈልግ አይነት ሁኔታ ውስጥም እየገቡ የነበሩ እንዳሉ ይታወቃል። እናም ከዚህ ተከትሎ እንግዲህ የኢትዮጵያ ብሔራዊ ባንክ የብድር አገልግሎት እነዚህ ባንኮች በማመቻቸት ለአንድ ቀን የሚሆን አስቸኳይ የብድር ስርዓት እንዲተገብር በማድረግ ጥረት ላጋጠማቸው ባንኮች የ24 ሰዓት ወይንም ለአንድ ቀን የሚሆን ብድር በቢሊዮኖች የሚቆጠር በጨረታና በወለድ እየተንተራሰ ስርዓት በመከተል ለነሱ መፍትሄ ሲሰጣቸው እንደነበረ ይታወቃል። እና ይህም ሁኔታ በተለይ በወለድ ላይ የተመሰረተ በመሆኑ እነዚህ በሀገራችን ያሉትን የወለድ ነፃ ባንኮች ያላሳተፈ ነበረም። በዚህ ምክንያት ለወለድ ላይ ተመሰረቱ ወይንም ወለድ አልባ ላልሆኑ ባንኮች ሲሰጥ የነበረውን እድል ለማካካስ የሚሆን ለወለድ ነፃ ባንኮች በአሁን ሰዓት በጣም አናቂ የሆነውን የባንክ የብድር እድገት ላይ ይሄ የ24% እድገቱን ሙሉ ለሙሉ አንስቶላቸዋል ማለት ነው። በዚህም እንግዲህ የግል ነጋዴዎች ማህበረሰብም ቢሆን ሌሎች ግለሰቦችም ከነዚህ ከወለድ ነፃ ባንኮች ተጠቃሚ መሆን የሚችልበት ሁኔታ ሙሉ ለሙሉ ከፍ ሆኗል ማለት ነው። በሀገራችን እንደምታውቁት እስከ 5 የሚደርሱ የወለድ ነፃ ባንኮች ይገኛሉ። ስለዚህም እንግዲህ እኔም በዚሁ ልጠቁማችሁ ፈልጋለሁ። ሄዱ፣ ብድር ጠይቁ፣ አቅማቸውን ፈትሹ፣ አቅማችሁን ይፈትሹ። ገደብ የለባቸውም ማለት ነው። የወለድ ነፃ ባንኮች የብድር ገደብ ተነስቶላችኋል። ይሄን መረጃ ነዘር ላይ ቀረብኩት። ሰላም።